ከዚህ በላይ ጸጋለን? ሞትን የሚያስብ ቢኖር ኖሮ በሰው ላይ አይጨክንም ነበር። ሞትን የሚያስብ ቢኖር ኖሮ የሚያፈናቅል አይኖርም ነበር። ሞትን የሚያስብ ቢኖር ኖሮ በጉልበቱ የሚመካ አይኖርም ነበር። ሞትን የሚያስብ ቢኖር ኖሮ በጥበቡ በኃይሉ በዘሩ የሚመካ አይኖርም ነበር። ሲጀመር ዘራችን አንድ ነው። ሁላችንም የማን ልጆች ነን? የማን ልጆች ነን? የእግዚአብሔር ልጆች ነን። ስሙ ለዘላለም የከበረና የተመሰገነ ይሁን። በትናንትናው ዕለት ያጣናቸው መላከ መንክራት መንግስቴ ማሞ ሁላችንም ከልብ የምንወዳቸው ሲያስተምሩን በምሳሌ በሚጣፍጥ አንደበታቸው ልቡናችንን ይሰብሩ ነበር። ለዚያውም እያጫወቱ እያስጨነቁ ሳይሆን ተሰጧቸው ጸጋቸው እያጫወቱ ነበር የሚያስተምሩን። በሌሎች ነገሮች በመመካት ደም የሚያፈሱ ነፍስ የሚያጠፉ ሰውን የሚያሳድዱ ለነሱ ወዮላቸው። ሞቱ ለኃጥ አዋጊ ይላል። የኃጢአተኛ ሰው ሞት የከፋ ነው ይላል። ምክንያቱም ወደ ገሃነመ እሳት ነው የሚሄደው። ገና ሲሞት ጀምሮ ሰይጣናት አሰፍስፈው መጥተው ይህች ነፍስ የኛ ናት ይላሉ። መስፈርቷን ያስቀምጣሉ። ደም አፍሳለች፣ ነፍስ አጥፍታለች፣ ቋንጃ ቆርጣለች፣ ለሰው ርኅራኄ የላትም። ስለዚህ ይህች ነፍስ የማን ናት ይላሉ? የኛ ናት ይላሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። የሰራዊት ጌታ አምላካችን ልዑል እግዚአብሔር በበዛው ምሕረቱና ቸርነቱ ኃጢአታችንን በደላችንን ይቅር እያለ በዕድሜያችን ላይ ይህችን ቀን ሰጥቶ ለዚህ ሰዓት አድርሶናልና ክብርና ምስጋና ለስሙ አጠራሩ ይሁን። እግዚአብሔር የተመሰገነ ይሁን። ምድረ ግብጽ ልጇን ይዛ የተሰደደች የአምላክ እናት ስትሆን በረሃብ በጥም የተንገላታች ሁሉን ማድረግ የሚችለው እናት ስትሆን እንደ ደካማ ፍጥረት ከእናቱ ጋር የተሰደደች እመቤታችን ቅድስት ድንግል ማርያም የጌታችን እናት የእኛም እናታችን ስሟ ለዘላለም የከበረና የተመሰገነ ይሁን። አይንተ እግዚአብሔር አባቶቼ ካህናት፣ ላይካነ ምስጢር ዲያቆናት፣ እንደ ሰማይ ከዋክብት ቤተ ክርስቲያንን አድምቃችሁ የምትገኙ ምእመናንና ምእመናት አባቶቼ፣ እናቶቼ፣ እህቶቼ፣ ወንድሞቼ ሕፃናትም ሳይቀር ባሰባሰበንና በጠራን ከቸርነቱ ብዛት የተነሳ እስከዚህ ዕለትና ሰዓት ባደረሰን በሕያው እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን አደራችሁ? እንደምን ቆያችሁ? አሜን። መመስገን የባህሪ ገንዘቡ የሆነ አምላካችን ልዑል እግዚአብሔር ቸርነቱን ያበዛልን ስሙ ለዘላለም የከበረና የተመሰገነ ይሁን። የምንቆይበት ምንባብ ፍጥረታችንን እርሱ ያውቃልና አቤቱ እኛ አፈር እንደሆን አስብ። ሰውስ ዘመኑ እንደ ሳር ነው፣ እንደ ዱር አበባ እንዲሁ ያብባል። ነፋስ በነፈሰበት ጊዜ ያልፋልና ስፍራውንም ደግሞ አያውቅም ይላል። የዳዊት መዝሙር 112 ቁጥር 14 እስከ 17 የሚገኝ ምንባብ ነው። ከዚህ ርዕስ አድርገን የምንቆይበት ተዘከር እግዚኦ ከመ መሬት ንሕነ፣ አቤቱ እኛ አፈር እንደሆን አስብ። አቤቱ እኛ አፈር እንደሆን አስብ ይላል። ይሰማል? አቤቱ እኛ አፈር እንደሆን አስብ። የትምህርታችን መሰረታዊ ዓላማ ስጋን የለበሰው ሁሉ ሟች እንደሆነ፣ ነገር ግን ባሪያው በአምሳሉ የፈጠረው የሰው ልጅ ግን ከሞት እንደሚነሳና ፍርድ ተቀብሎ ወይም የዘላለማዊ ሕይወት ወይም ወደ ዘላለም መከራ ስቃይ እንደሚሄድ ማስገንዘብና ማስረዳት ነው። ስጋን የለበሰው ሁሉ ይሞታል። ከሞተው ሁሉ ግን ከፍጥረት ሁሉ ማን ይነሳል? የሰው ልጅ ይነሳል። ተነስቶ እንደየሥራው በጎ ካደረገ ደስ ብሎት ወደ መንግሥተ ሰማያት ይሄዳል። መጥፎ ካደረገ ደግሞ እያለቀሰ
ገደብ የሌለው ልቅሶ፣ ንስሐ የሌለው ልቅሶ፣ መመለስ የሌለበት ልቅሶ እያለቀሰ ለመጨረሻ ወደ ገሃነመ እሳት ይላካል። እግዚአብሔር አምላክ በጎ ሰርተን በጎ ትንሣኤ ወይም በቀኝ ለመቆም እንድንነሳ አምላካችን እግዚአብሔር ይርዳን። ስንቶቻችን ሟች መሆናችንን እናምናለን፣ መሞታችንን እናምን ይሆናል። ነገር ግን አጋግ የሚባል አንድ ክፉ ሰው ነበር። ይሄ አጋግ የሚባል ሰው ክፋቱ ልክ የለውም ነበር፣ አመፃው ልክ የለውም ነበር። ምን ያደርግ ነበረ? ምን አይነት ልጅን የጸነሰች እስኪ አምጧት ይልና እናቶቻችንን ነፍሰ ጡር የሆኑትን ያስጠራና በጩቤ ሆዷን ሰንጥቆ ወንድ ነው ሴት ነው ምኑ ላይ የተቀመጠ እያለ እያሰቃየ እናቶችን ይገል ነበር። አያችሁት? ማን? አጋግ ማለት ነው። ዛሬም አጋጋውያን በስተዋል፣ የእናቶችን ሆድ እንዳልሆነ የሚያደርጉ። ስለዚህ አጋግ ልክ እንዳጋጋዊ ስራ የምንሰራ ከሆነ ሞት መኖሩን ረስተናል ነው። እናም አጋግ በመጨረሻ እርሱ እንዳሰቃየ ሁሉ በእስራኤል ንጉሥ ተላልፎ ተሰጠ። ነቢዩ ሳሙኤል አገኘው። በዚህ ሰዓት ምንድን ያለ? አንተ የብዙዎችን እናቶችን ሆዳቸውን እንደሰነጠቅ፣ በጭካኔ እንዳንገላታቸው፣ በጭካኔ እንደገደልካቸው አንተም በጭካኔ ትሞታለህ አለና ሰውነቱን ቁርጥርጥርጥ አድርጎ አሰናበተው ማለት ነው። እንዲህ አይነት ሞት ግን መሞት የለብንም። እንዲህ አይነት ሞት ግን እግዚአብሔር የፈጠረውን እግዚአብሔር ይውሰድን ሰዎች በእኛ እጅ መሞት የለባቸውም። ሞትን የምናስብ ከሆነ ይህን ስራ መጸየፍ አለብን ማለት ነው። ሞትን የምናስብ ከሆነ እንደ ሙሴ የዋህ መሆን አለብን። እንደ አባቶቻችን እንደ ቅዱሳን ደጋጎች መሆን አለብን። ግን ስንቶቻችን ሞትን እናስባለን የሚለው ግን አሁንም ጥያቄ ውስጥ ነው። ሞትን የሚያስብ ቢኖር ኖሮ በሰው ላይ አይጨክንም ነበር። ሞትን የሚያስብ ቢኖር ኖሮ የሚያፈናቅል አይኖርም ነበር። ሞትን የሚያስብ ቢኖር ኖሮ በጉልበቱ የሚመካ አይኖርም ነበር። ሞትን የሚያስብ ቢኖር ኖሮ በጥበቡ በኃይሉ በዘሩ የሚመካ አይኖርም ነበር። ሲጀመር ዘራችን አንድ ነው። ሁላችንም የማን ልጆች ነን? የማን ልጆች ነን? የእግዚአብሔር ልጆች ነን። ስሙ ለዘላለም የከበረና የተመሰገነ ይሁን። ስለዚህ ትንሣኤ ሙታን መኖሩን ምንም እንኳ በእምነት ባይዋሃድም የሰማነው ቃል ትንሣኤ ሙታን መኖሩን እንደምንነሳ ከሰዱቃውያን ወገኖች በቀር አሕዛብ ሁሉ ያምናሉ። አሕዛብ ሁሉ ኢጥሙቃን ሁሉ ያልተጠመቁት ሁሉ ትንሣኤ ሙታን እንዳለ እንደምንነሳ ያምናሉ። ያመነውን ወደ ተግባር እንድንቀይረው እግዚአብሔር አምላካችን ይርዳል። ተዘከር እግዚኦ ከመ መሬትነ አቤቱ እኛ አፈር እንደሆን አስብ አለ። ተናጋሪው ነቢዩ ዳዊት ነው። ምክንያተ ነገሩ አንደኛ ሰው ሁሉ ሟች መሆኑን እንደሚሞት ከአፈር የተፈጠረ ሁሉ አፈር እንደሚሆን ማስረዳት ነው። ሁለተኛው ዳዊት የተናገረበት ይሄን የጠየቀበት ጥያቄ እግዚአብሔር መሐሪ ስለሆነ አፈር ለሆነው ሰው ምህረት እንዲያደርግለት ጥያቄ በማቅረብ ነው የተናገረው። መሐሪ ወመስተሳይል እግዚአብሔር መሐሪና ይቅር ባይ ነው። ርሁቀ መዓት ወብዙሃ ምህረት መዓቱ የራቀ ምህረቱ የበዛ ኃጢአታችንን ሰማይ ከምድር እንደሚርቅ ምስራቅ ከምዕራብ እንደሚርቅ ኃጢአታችንን ከኛ አራቀልን ይላል። እግዚአብሔር ኃጢአታችንን ያረቀልን። ስለዚህ ምህረት አንደኛው ሁላችንም ሟች መሆናችንን ለመናገር፣ ሁለተኛው ደግሞ እግዚአብሔር ለዚህ ሟች ለሆነው ሰውነታችን ምህረቱን ቸርነቱን እንዲያደርግለት ጥያቄ የጸለየው ጸሎት ነው። ዛሬ ምን ብንወዳቸው ሰዎች ሁሉ ምን ይላሉ? ይሞታሉ። በተለይም ደግሞ የሚወደድ ሰው ይብስበታል አይደለ? የሚወደድ ሰው ፈጥኖ ይሞታል። ግን ሌላውንም ስለጠላ ነው አይደለ? በጣም ስለምንንገበገብለት እንጂ ሰው ያለ እድሜው አይሞትም። ስለዚህ የትኛውንም ብንወደው ምንም አገልጋይ ቢሆን ሁሉም ቢሆን ማንም ምን ያደርጋል? ከስጋ የተፈጠረ ወይም ከአፈር የተፈጠረ ሁሉ አፈር ሊቀምስ ግድ ነው። በትናንትናው ዕለት ያጣናቸው መላከ መንክራት መንግስቴ ማሞ ሁላችንም ከልብ የምንወዳቸው ሲያስተምሩን በምሳሌ በሚጣፍጥ አንደበታቸው ልቡናችንን ይሰብሩ ነበር። ለዚያውም እያጫወቱ እያስጨነቁ ሳይሆን ተሰጧቸው ጸጋቸው እያጫወቱ ነበር የሚያስተምሩን። እሳቸውም ይደውብናል። ሁላችንም ምን እንላለን? ወደ እሳቸው እንሄዳለን እንጂ እሳቸው ወደኛ አይመጡም። የትኛውም የተወደደ ሰው ይሞታል አይደል? ቅዱስ ጳውሎስ
ሊሞት ሊሰናበት በደረሰ ሰዓት በእነዚህ በሁለቱ ነገሮች እጨነቃለሁ አለ። በዚህ መኖር ለእናንተ መልካም ነው አለ ላስተማራቸው ለደቀ መዛሙርቱ። ምክንያቱም እሱ ከተለየ መናፍቃን ገብተው ያውኳቸዋል፣ መንጋውን ይበትኑታል። ነገር ግን አለ ልሄድ ከክርስቶስ ጋር ልኖር ደግሞ እናፍቃለሁ፣ ከሁሉ ይልቅ የሚሻል ነውና የሚበልጥ ነውና አለ። ሞት እኮ የስንብት ደብዳቤ ነው። ወደ አምላካችን ወደ ኢየሱስ ክርስቶስ የምንሄድበት ነው። ቃሉን ለጠበቁ ሰዎች እንዲያውም ሰርግ ነው፣ ደስ የሚል ነው። ወደ አምላካችን እኮ ነው የምንሄደው፣ ወደ ጠላት አንሄድም። ቃሉን ለጠበቁት በቃሉ በትእዛዙ ለሚኖሩት ሞት ምንድነው? ደስታ ነው፣ ሰርግ ነው። ሲያገለግሉ ለኖሩ፣ ስጋውን ደሙን ሲቀበሉ ለኖሩ፣ በንስሐ ለተመላለሱ፣ የተጣላውን የሚያስታርቁ፣ የተራበውን የሚያበሉ እነዚህ አይነት ሰዎች ቢሞቱ የነሱ ሞት እረፍት ይባላል። ነገር ግን ባለማወቅ ምክንያት እያወቁም በተለይም በድፍረት ኃጢአት በሌሎች ነገሮች በመመካት ደም የሚያፈሱ፣ ነፍስ የሚያጠፉ፣ ሰውን የሚያሳድዱ ለነሱ ወዮላቸው። ሞቱ ለኃጥ አዋጊ ይላል። የኃጢአተኛ ሰው ሞት የከፋ ነው ይላል። ምክንያቱም ወደ ገሃነመ እሳት ነው የሚሄደው። ገና ሲሞት ጀምሮ ሰይጣናት አሰፍስፈው መጥተው ይህች ነፍስ የኛ ናት ይላሉ። መስፈርቷን ያስቀምጣሉ። ደም አፍሳለች፣ ነፍስ አጥፍታለች፣ ቋንጃ ቆርጣለች፣ ለሰው ርኅራኄ የላትም። ስለዚህ ይህች ነፍስ የማን ናት ይላሉ? የኛ ናት ይላሉ። መላእክት ደግሞ ያዩና ያለቅሱላታል። ለመንግስተ ሰማያት ተፈጥረሽ ለገሃነመ እሳት ሆንሽ፣ ከጻድቃን ማህበር እንድትደመሪ ተፈቅዶልሽ፣ አንቺ ግን ከኃጢአተኞች ጋር ሆንሽ፣ ወዮልሽ አንቺ ነፍስ እያሉ ያልቅሱላታል። ግን መጨረሻው ምን ዋጋ አለው? ማንም የሚያስጠላት የለም። ንስሐም አልገባችም፣ አልተመለሰችም፣ አመፀኛ ስለሆነች። ከእንዲህ አይነት ሞት እግዚአብሔር አምላካችን ይሰውራል። ተዘከር እግዚኦ ከመ መሬትንህነ፣ አቤቱ እኛ አፈር እንደሆን አስብ አለ። የምንቆይባቸው ነጥቦች ስጋን የለበሰ ሁሉ ይሞታል የሚለውን ሞትን በአካባቢያችን የምናውቀው የምናየው ቢሆንም ከመጽሐፍ ቅዱስ መረጃ መሰረት እናያለን። ትንሽ ጠቀስ እናደርጋለን። ሁለተኛው ከስጋ ለባስያን የሰው ልጅ ብቻ ከሞት እንደሚነሳና እንደየስራው ፍርዱን እንደሚቀበል አይተን ትምህርታችንን እናጠናቅቃለን። ስጋን የለበሰ ሁሉ ምን ይላል? ይሞታል። ግን ሞት እንዳለ እናምናለን። ብናምን ኖሮ እኮ እንፈቃቀር ነበር። ብናምን ኖሮ እኮ እንዋደድ ነበር። ብናምን ኖሮ እጃችንን ለመጥፎ ነገር አናነሳም ነበር። ብናምን ኖሮ በዘረኝነት ጓዳ አንወሸቅም ነበር፣ አንከፋፈልም ነበር። ብናምን ኖሮ የእግዚአብሔርን ቃል እንሰማ ነበር። ከሞት በስተጀርባ የዘላለም ሕይወት እንዳለ ወይም ቅጣት እንዳለ ከልባችን ብናምን ኖሮ እነዚህን ነገሮች አናደርግም ነበር፣ እንዘጋጅ ነበር እንጂ። አንድ ምሳሌ ልጨምራችሁ እስኪ ከወደ ትምህርቱ ወደ ክፍል አንድ። እንግዲህ ስጋን የለበሰ ሁሉ ምንድነው ብለናል? ሟች ነው ብለናል። ሁሉም ይሞታል። ስጋን የለበሰ ሁሉ ምን ይላል? ይሞታል። እና አንድ ሰው ነበር አሉ። ታዲያ ሞትህን እነግርሃለሁ ተብሎ ተነግሮታል። ልትሞት ስትል እነግርሃለሁ የሚል ራእይ አይቷል። ታዲያ ያችን ራእይ እየጠበቀ የኔ ሞት ገና ነው እያለ ሰዎቹ ጎረቤቱ ሲሞት እሳይ አረፍኩት፣ ከብቶችን እንደ ልብ አሰማራለሁ፣ ዛፉን ሁሉ ወስዳለሁ፣ ነቅላለሁ፣ ቆርጣለሁ፣ ተገላገልኩት እያለ የሚሞቱ ሰዎችን ሁሉ በእንዲህ አይነት ሁኔታ ያሰናብታቸዋል። ከዚህ በኋላ ሞት ለማንም አያደላምና በሱ ላይ መጣበት። ሲመጣበት ምን አለ? ጌታዬ ሆይ አምላኬ ሆይ የምሞትበትን ቀን እነግርሃለሁ ብለኸኛል ነበር አለው። ጎረቤት ሲሞት አንተ ምን ይዘህ ነው አለው። ሞት እንዳለ መረጃችን ይሄ ነው። አይደለም ደም ያፈሰሱ፣ አይደለም አጥንት የከሰከሱ፣ አይደለም ያሳደዱ ይቅርና ልባችን እስከሚመታ የምንወዳቸው እንኳን ይለዩብናል። ሞት አለ፣ ሁላችንም ሞት ነን። እንደዚህ ይላል እስመ ውእቱ የአምር ፍጥረተነ። የመጀመሪያው መረጃ እሱ ነው። እስመ ውእቱ የአምር ፍጥረተነ ተዘከረ እግዚኦ ከመ መሬትንህነ፣ እርሱ ተፈጥሯችንን ያውቃልና አቤቱ መሬት እንደሆንን አስብ። ሰብእሰ ከመ ሳይር መዋዕሊሁ፣ የሰው እድሜው እንደ ሳር ነው አለ። ወከመ ጽጌ ገዳም ከማዊ ይፈሪ፣ እንደ ገዳም አበባ እንዲሁ ያብባል አለ። እንዲሁ ያብባል። ይህች አበባ ሁልጊዜ ምሳሌ ትሆነናለች እስከምትጠፋ ድረስ። ስታዩት ትማርካለች አይደል? በጣም ግን እንደዚህ እንደሆነች አትቀርም። የትኞቹም አበቦች እንዳማረባቸው አይቀሩም። እንዳማረባቸው ሲያዩአቸው አቤት ደስ ማለታቸው፣ አቤት ሲማርኩ።
ጠጋ ብለን ብናሸታቸው ደግሞ መዓዛቸው እንዴት እንደሚመስጥ አበቦቹ በጣም ይማርካሉ፣ ተፈጥሯቸውም ይማርካል፣ ሽታቸውም አሪፍ ነው፣ ይመስጣል። ግን እንዲያ እንዳማረባቸው አይቀሩም። ምን ይሆናሉ? ይደርቃሉ፣ ይጠወልጋሉ፣ ይረግፋሉ፣ ከዚያም አልፎ በእሳት ይቃጠላሉ። ስለዚህ ወደ አፈርነታቸው ይቀየራል። የሰው ልጅ ህይወትም እንደዚሁ ነው። በለበሰው ስጋ ያምራል፣ ይዋባል። ምን አለ በስጋ እንዳማረብን በንስሐ ብናምር። ስጋችንን ለማሳመር የስጋ ተክለ ቁመናችንን ለማሳመር የማንጠቀማቸው ነገሮች የሉም። እግዚአብሔር ከሰራው ሌላ እግዚአብሔር ከሰጠው ሌላ ብዙ የውበት መጨመሪያዎችን ለማድረግ ጥረት ይደረጋል። በተለይም እህቶቻችን እናቶቻችን ማለት ነው። ቀለሙ ምኑ ይቀባል። እንደዚህ ሁሉ ምን አለ በንስሐ ብንዋብ እግዚአብሔርን ደስ እንድናሰኘው የእግዚአብሔር ቤተ መቅደሶች እንድንሆን ምን አለ በንስሐ ብንዋብ፣ ምን አለ በንስሐ ብናምር ብናጌጥ፣ ምን አለ በስጋ ወደሙ ብናጌጥ፣ ወደ ንስሐ ብንቀር፣ ምን አለ ሰላማዊ ብንሆን፣ ምን አለ እርቅን ብንፈልግ፣ እግዚአብሔርን የሚያስደስተውን ስራዎች በመስራት ምን አለ በቅድስና ብናጌጥ። ለስጋችን ለተክለ ቁመናችን በጣም ጥረት ይደረጋል። ለነፍሳችን ንስሐ፣ ነፍሳችን በምን ትዋብ፣ ነፍሳችን ምን ትቀባ? የነፍስ ቅባቱ ምጽዋት ነው። የነፍስ ቅባቱ ንስሐ ነው። የነፍስ ቅባቱ ይቅርታ ነው። የነፍስ ቅባቱ ፍቅር ነው። የነፍስ ቅባቱ ሰላም ነው። እነዚህን ብናደርግ ነፍሳችን ትዋባለች። ነፍሳችን ልክ እንደ ስጋችን ትለመልማለች። ነፍሳችን ልክ እንደ ስጋችን ትደሰታለች። እግዚአብሔርም በእኛ ይደሰታል፣ ደስ ይለዋል፣ ማደሪያው ያደርገናል። ይመጣል፣ ያድርብናል፣ በጸጋ ያድራል። በእኛ ላይ አድሮ በነ ሙሴ ላይ እንዳደረ በነ ኢያሱ ላይ እንዳደረ በጸጋ አድሮብን ተአምራትን በእኛ ላይ አድሮ ይሰራል። ግን ምን ይሆናል? አቆሸሽናት ነፍሳችንን። እግዚአብሔር አምላክ ልቡና ይስጠን። መዝሙር 102 ቁጥር 14 እስከ 17 እስመ ውእቱ የአምር ፍጥረተነ፣ እሱ ፍጥረታችንን ያውቃል አለ። አቤቱ አፈር እንደሆነ አስብ። ሰው ዘመኑ እንደ ሳር ነው፣ እንደ ጽጌ እንደ ገዳማት ጽጌም ወከመ ጽጌ ገዳም ከማዊ ይፈሪ። እንደ ገዳም ጽጌ እንደ ጽጌ ሁሉ ምን ይላል? ያብባል፣ ያፈራል። ነገር ግን ደግሞ ተመልሶ ይደርቃል አለ። እስመ መንፈስ ይወፅእ እምኔሁ ወኢይሄሉ እንከ፣ ከሱ ነፍሱ ትወጣለች፣ ከዚያ በኋላ ምን አይልም አይኖርም፣ ወዴት እንደሚሄድም አያውቅም ይላል። ይህ አይነት ህይወት ነው የሥጋ ህይወት ያለን። ሁለተኛው መረጃ አሁን ግን ይላል፣ አሁን ግን አቤቱ አንተ አባታችን ነህ። አሁን ግን አቤቱ አንተ አባታችን ነህ። እኛ ጭቃ ነን አለ። እኛ ጭቃ ነን፣ አንተም ሰሪያችን ነህ፣ እኛም ሁላችን የእጅ ሥራ ነን። ትንቢተ ኢሳይያስ 64 ቁጥር 8 ላይ ሁላችንም ጭቃ ነን። ዛሬ ጭቃ ለመጸየፍ ለመርገጥ እንጸየፋለን፣ ግን ሰው ጭቃ ነን። እኛ አፈር ነን። መጸየፋችን ንጽህናችን መጠበቃችን ጥሩ ነው። ነገር ግን ንጽህና መጠበቅ ያለ የነፍስ ንጽህና መኖር አለበት። መዋብ ያለብን በነፍሳችን ጭምር ነው። መድመቅ ያለብን በነፍሳችን ጭምር ነው። ለሚፈርስ ስጋ ብንንከባከብ የማትጠፋዋን ነፍሳችን እናስቀጣታለን። ስለዚህ አፈር ነን አለ እግዚአብሔር አምላክም ይላል ዘፍጥረት 2:8 ላይ እግዚአብሔር አምላክም ሰውን ከምድር አፈር አበጀው ይላል። ካፈር ሁላችንም የተሰራ ነው። ቀይ አፈር ሊሆን ይችላል፣ ከጥቁር አፈር ሊሆን ይችላል። እግዚአብሔር እንደወደደ ሁላችንንም ሰርቶናል። ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ አለ። የምታንቀሳቅሰን የሕይወት እስትንፋስ መለኮታዊ እስትንፋስ ናት፣ በአፍንጫችን ላይ እፍ የተባለችዋ። ታዲያ ይህች ንጽህና ትፈልጋለች፣ ይህች ቅድስና ትፈልጋለች፣ ይህች ጾም ጸሎት ትፈልጋለች፣ ይህች ህብረት ትፈልጋለች፣ ይህች ሰላም ትፈልጋለች፣ ይህች ከኔ ይልቅ ለኛ ማለትን ትወዳለች። አጅሬ ስጋ ደግሞ ሁልጊዜ ለኔ ብቻ አይደለም። መስገብገብ አልበቃኝም። ሞት እኮ አለ። ከሰዓት ይምጣ፣ ነገ ይምጣ፣ ዛሬ ይምጣ እናውቀው። ጊዜው የማን ነው? የእግዚአብሔር ነው። የኛ ጊዜ እስካለን ድረስ ነው። እስካለን ድረስ ኃጢአት አንስራ፣ በደል አንስራ። ወደ ክፍል 2 እንሄዳለን። ክፍል 2 ብንሞትም እንነሳለን የሚል ነው። ይሄ ተስፋን የሚሰጠን ነው አይደል? ብንሞትም ምን እንላለን? እስኪ ብንሞትም እንነሳለን በሉ።
ከልባችሁ ነው። እግዚአብሔር በልቡናችን ላይ ይጻፍልን። ብንሞትም ምን እንላለን? እንነሳለን። እግዚአብሔር እንዲህ አይነት ጸጋን የሰጠን ሰውን ሲፈጥረው ከሌሎቹ ፍጥረታት ለይቶ በአራያው በአምሳሉ ነው የፈጠረው። እግዚአብሔር ይቤን ንግበር ሰብአ በአራያነ ወበአምሳሊነ ዘፍጥረት 1:26 ላይ እግዚአብሔርም ባለ ሰውን በአራያችን እንደ ምሳሌያችን እንፍጠር አለ። እንደ ምሳሌው መፈጠር ምንድነው? ዘላለማዊነት ነው። ልብ በሉ። ዘላለማዊት የሆነችን ነፍስን የሰጠን። ነፍሳችን አትሞትም። ነፍስ ከስጋ ትለያለች እንጂ አትሞትም። ስለዚህ ብንሞትም ምን እንላለን? እንነሳለን። ሐዋርያው ቅዱስ ጳውሎስ እንደዚህ ይላል፣ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላል። እስኪ ይህን ማብራራት ያስፈልጋል። ለምንድን ነው የምንጠመቀው? የምንጠመቀው ምን ለማድረግ ነው? ከክርስቶስ ኢየሱስ ጋር አንድ ለመሆን ነው። በምኑ ነው አንድ ምን ሆነው? እኛ ስንጠመቅ የሱን ሞት እንመስለዋለን። እኛ ስንጠመቅ ምን እንመስለዋለን? የሱን ሞት እንመስለዋለን። እርሱ በከርሰ መቃብር ስንት ቀን ያደረ? 3 ቀን 3 ሌሊት አይደለ? ስንት ቀን ያደረ በመቃብር? 3 ቀን 3 ሌሊት። እኛ ደግሞ በ40 እና በ80 ቀናችን አባቶቻችን ሲያጠምቁን ምን ያደርጋሉ? 3 ጊዜ ብቅ ጥልቅ ብቅ ጥልቅ ብቅ ጥልቅ አድርገው ያወጡናል። ይሄ ማለት ኢየሱስ ክርስቶስ በከርሰ መቃብር 3 ቀን እንዳደረ እኛም በመቃብር ውስጥ ማደራችን ማለት ነው። ጥምቀቱን እኛ በጥምቀት የሱን ምን መሰል ነው? ሞቱን መሰል ነው። አያችሁ፣ የሱ በጣም ከባድ። እስኪ አስቡት። እስኪ የሱ እጅግ በጣም ከባድ አይደለ? እርሱ ሙቶ 3 ቀን አድሮ እኛን ደግሞ በውሃ አጥምቆ አንድ አደረገን በቀላል ነገር። ስሙ ለዘላለም የከበረና የተመሰገነ ይሁን። ሞቱን በሚመስል ሞት ከመሰል ነው አለ ሐዋርያው ቅዱስ ጳውሎስ። ሞቱን በሚመስል ሞት ከመሰል ነው። ያ ማለት እርሱ ሙቶ እኛ ግን ተጠምቀን ማለት ነው። ሞቱን በሚመስል ሞት ከመሰል ነው። ትንሣኤውን በሚመስል ትንሣኤ ደግሞ እንመስለዋለን አለ። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ኢየሱስ ክርስቶስ ከሙታን ተነስቷል አልተነሳም? ተነስቷል አልተነሳም? ተነስቷል አይደለ? ያውም በታላቅ ኃይልና ስልጣን የተነሳ ሞትን አሸንፎ። እንደዚሁ ሁሉ የተነሳው በኃይልና በስልጣን የተነሳው አምላካችን እኛንም ከሞት ምን ያደርገናል? ያስነሳናል። ከዚህ በላይ ጸጋለን። እኛንም ከሞት ያስነሳናል፣ እንነሳለን። ብዙ መረጃዎች አሉ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 6 ቁጥር 3 እስከ 6፣ እንደዚሁም ደግሞ ወደ ተሰሎንቄ በላከው መልእክቱ ምን አለ? ነገር ግን ወንድሞች ሆይ አለ ተስፋ እንደሌላቸው ደግሞ እንዳታዝኑ። ሰዎች ሲሞቱ ተስፋ እንደሌላቸው አትዘኑ አለ። ሰው ሲሞት አሁን በጣም አጥብቀን እናዝናለን። ማዘን ያለብን ስለተለየን ብቻ ነው። የሚረዳን ሰው ከኛ ሲርቅ፣ የሚያሳድግ ሰው ከዚያ ሲርቅ ለልጆቹ በማሰብ ወይንም ለየኛ እርዳታ ስለቀረብን የኛ ፍቅር ስለቀረብን እናለቅሳለን፣ ይገባል። ነገር ግን በመሞቱ ተስፋ መቁረጥ የለብን። ምን ነው እያፍረዳን ያለን? ተስፋ እንደሌላቸው ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አለ። እንደሌሎች እንዳታዝኑ ማለት እንደማያምኑት ትንሣኤ ሙታን እንዳለ እንደማያምኑት አትዘኑ አለ። አንቀላፍተው ስላሉቱ ታውቁ ዘንድ እንወዳለን። ሞትን ምን አለው? እንቅልፍ አለው። አንቀላፍተው ስላሉቱ ታውቁ ዘንድ እንወዳለን። ኢየሱስ እንደሞተና እንደተነሳ ካመን እንዲሁም በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያስነሳቸዋልና ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ አለ። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 እስከ ፍጻሜ ማለት ነው። አያችሁ፣ እንደምንነሳ የሞቱት ሁሉ እንደሚነሱ የሞትነው ሁሉ እንደምንነሳ በማመን በዚህ ቃል እርስ በርሳችሁ ምን በሉ? ተጽናኑ አለ። ለዚህ ነው እንግዲህ እንነሳለን። ትንሣኤ አይቀርም። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ትንሣኤ ግን ምን አለው? ፍርድ አለበት። ይችን አይተን ነው የምንጨርሰው። ትንሣኤ ምን አለበት? ፍርድ አለበት። እንደዚህ ይላል፣ በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል አለ። አሁን በመቃብር ያሉት አንቀላፍተዋል አይደል? አሁን አይሰሙም፣ አንቀላፍተዋል።
በኋላ ግን ኢየሱስ ክርስቶስ ሲመጣ በመቃብር ያሉት ሁሉ ድምጹን የሚሰሙበት ሰዓት ይመጣል። መልካም ያደረጉ ለሕይወት ትንሣኤ፣ ክፉ ያደረጉ ደግሞ ለፍርድ ትንሣኤ ይነሳሉና አለ የዮሐንስ ወንጌል ምዕራፍ 5 ቁጥር 28 እስከ 30። ስለዚህ ትንሣኤ ሁለት አይነት ነው። መልካም ስንነሳ ሁለት አይነት ነው። ልክ የማቴዎስ ወንጌል ምዕራፍ 25 ቁጥር 31 እስከ 46 እንደምንከታተለው ኢየሱስ ክርስቶስ በግርማ መንግስቱ አእላፍ መላእክትን አስከትሎ ይመጣል ይላል። ከመጣ በኋላ ሁሉም ይነሳል አይደለም? ከተነሳ በኋላ በጎዎችን ምን ይላቸዋል?